አሁን የሰማሁት የሩታ ፍቅረኛ አዲስ ዜና ቤተሰቦቼ፣ አዎ ያለችበት ሩታ ግጥም አድርጋ አዎ ያለችበትን አንድ ነገር ልንገራችሁ ቤተሰቦቼ። እንዴት አመሻችሁ? እንደኛ አማን ነው? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋ ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነው። እናንተ ጋም ሁሉ ሰላም ሁሉ መልካም ይሁን። እንግዲህ ዛሬ የሩታ አክስት መታ ነበረ። እሱም ሁሉም አሁን ላይ ሩታ ላይ የሄዱ የሚንጫጩት ነገር ቢኖር ሩታ ባለፈ ይቅርታ ያደረገችለትን ነገር የእውነት አብራው የምትኖር መስሏቸውና ዛሬ ደግሞ አብሮች ውጭ በመኖሩ እንግዲህ ብዙዎቹ የመጡ እንግዲህ ሩታ ላይ ሲጫኗት እያየን ነው። ዛሬ እንግዲህ ያው ሁሌም ካጠገቧ ማይለየው ኖቤል፣ በዚህ አጋጣሚ ኖቤል እውነት አንዳንድ ቢያናድደኝም አሁን ግን ከሩታ ጎን ሳየው ይገርመኛል። የእውነቴን የማይቀየር ልጅ ማለት ነው። እኔ አቡሽን አይቼዋለሁ ልፍስፍስ አብርሽን ይቅርታ ካልጠየቅኩት ሞቼ ይገኛለሁ ካላገናኛችሁን ብሎ ሲለጠለጡላችሁ ማየታችኋልና የማይቀየር ሰው ቢኖር ኖቤል ነው፣ እስካሁን ከሩታ ጎን ማለት ነው። ግን ደግሞ ከሩታና ከኖቤል አንደበት ለአክስቷ ሲናገሩ የሰማሁት ነገር ሩታ ፕሮሰሱን የጨረሰላት ሁሉ ነገር ያስጨረሰላት የምትወደውም የሚወዳትም የሚያከብረውም የምታከብረውም የሚያከብራትም ፍቅረኛ አላት፣ የምትወደው ሰው አላት። እሱ ነው ወደ ውጪ የሚወስዳት የሚል ነበር ከኖቤል አንደበት ለአክስቱ ሲነግራት እየሰማሁት ማለት ነው። አክስትየውም ነው እንዲህ ብላ ስትጠይቃት ሩታ አዎ የምወደው የማከብረው ሰው አለ ነበረ የመለሰችላት። እኔ ግን ማመናቀቶኛ እውነት አይመስለኝም። መቼም ለቪዲዮ ድምቀት ወይም ደግሞ ይሄ ነገር የሆነ መቋጫ ቅኝቶ ወገባ ገዳውን ብለው ይሄንን ታሪክ ካልቋጩ በስተቀር መቼም ገና ደግሞ እየተራዘመ ሶስተኛ አራተኛ ሊሄድ ነው ማለት ነው። አሁን ደግሞ ሩታን የሚወስዳት ሰው ውጭ አለ፣ ፕሮሰሱን የጨረሰላት የሚወዳት የሚያፈቅራት የሚያከብራት ሰው አለ። እውነታው ይሄ ነው እያለ ነው ኖቤልና ለእኔ እውነት አልመሰለኝም። እውነት መስሏቸዋል ቤተሰቦቼ? ምክንያቱም ሩታ በዚህን ጊዜ በፍጥነት እንግዲህ አንድ አራስ ናት ወልዳለች። በዚህ በፍጥነት እንግዲህ ግንኙነት ውስጥ ትገባለች ብዬ ለእኔ አላስብም። ግን ደግሞ ኖቤል ሲናገር ላክስቶ እንደሰማሁት ያለው እውነት ይሄ ነው። እንደ አብርሽ አይነት ባል አያስፈልጋትም። በጓደኞቹ የሚመራ እዛም የሚል ከሰከስ እያለ ነበር ላክስቱ ሲነግራት የነበረው። አክስትየው ደግሞ አንድ ክላስ ስጮና ምን ያደርግሻል ባልሽ ነው እዚሁ ከአንቺ ጋር ይኑር አንድ ክላስ ስጮ በማለት እንግዲህ አክስትየውም ሩታን ስትቆጣት ነበር። ሩታ ደግሞ ሞቼ ይገኛለሁ፣ ሀሳቤን አልቀይርም። እኔ እኮ ይቅርታ አደረግኩለት አብረን እንድንኖር አይደለም እናንተ ሁላችሁም የመሰላችሁ የኔ ቅርታ ከአብርሽ ጋር አብረን የምንኖር ነው የመሰላችሁ። ያ ግን አይደለም በፍጹም። እኔና አብርሽ አንድ ቤት ደጋግሜ ይናገራሉ፣ አንድ ቤት መኖር የለብንም በማለት ነው። በዚህ አጋጣሚ ማለት ነው በአብርሽ ጎን ብዙዎቹ እየመጡ እንግዲህ ሩታ ክስትም የአብርሽ ቤተሰቦችም ወንድምም እየመጡ ሩታ ላይ እንግዲህ ጫና ሲፈጥሩ እያየን ነውና እኔ ግን ያልገባኝ ነገር ማለት ነው ሩታን ምን አድርጊ ነው የሚለዋት ያልገባኝ ነገር። ምክንያቱም አብርሽ ወደ ህይወቱ መመለስ የሚፈልግ አይነት ልጅ አይደለም። አንድ ክላስ ቢቻል አብርሽን ደጅ ራሱ ማስደረስ የሚቻል አይነት ሰው አይደለም። የእውነቴን ነው። ምክንያቱም መቼ ቀልብ ገዝቶ መቼ ወደ ራሱ ተመልሶ መቼ ልብ ገዝቶ መቼ በራሱ የሚመራ አይነት ወንድ ሆኖ እንዲህ እነ ሄርሜላ እያሽከረከረችው ሄርሜላ እንደ እንዝርት እያሽከረከረችው እና አቤል እነ ብሩክ እነዚህ ሽልጥጦች እንደፈለጉት እያሽከረከሩት እውነቷን ነው። ልጅ እንዴት ነው ልቧን ከፍታኝ ልጅ ወደ እሷ ቆራጥ ሆናለች አሁን ሩታ ማለት ነውና በዚህ አጋጣሚ ማለት ነው ሩታ ላይ እየመጣችሁ ጫና ባትፈጥሩ እንደኔ ጥሩ ነው። ምክንያቱም ልጅቷ ልቧ እንዲመለስ ወደ እሱ ቀልቧ እንዲመለስ የሚያደርግ ስራ እየሰራ ስላልሆነ አብርሽ ሩታ ላይ አልፈርድም። እውነት ለመናገር በቃኝ ብላ ብትወስንና በቃኝ ብትል የእውነት ሩታ ላይ መወሰን እኔ አሁን ላይ ከብደኛል። አብርሽ ከሚሰራው ስራ ከሚያደርገው ድርጊት እሷ ከማትፈልጋቸው ሰዎች ጋር ነው የሚውለው፣ ግንኙነቱ ከነሱ ጋር ነው። ስለዚህ በቃ ይሄ በሱ በሁሉም የሚመራ አይነት ሰው ስለሆነ እቺ ልጅ ደግሞ በራሱ የሚተማመን ትዳሩን ኮራ አድርጎ ዘና አድርጎ እንደ አባት ቤተሰቡን ትዳሩን ቤቱን የሚመራ ወንድ ነው የምትፈልገው። ወንድ የሚሸት ነው የምትፈልገው ልጅቷ በቃ። ስለዚህ እሱ ደግሞ ያንን ሊሰጣት አልቻለም። እንደዚህ አይነት ወንድ ሊሆን አልቻለም። እሷ እንደምትፈልገው አይነት ወንድ ሊሆንና ስላልቻለ በቃኝ ልቤና ጭንቅላት የሚለኝ አንድ አይነት ነገር ነው ወስኛለሁ ብላለችና
ዛሬ እንግዲህ የሩታ ክስት መታ አንድ ክላስ ስጩ እንዴት አድርግ ያለሽ ሩታ፣ ምንም ቢሆን የልጅሽ አባት ነው፣ እንዴት ነው በቃ የምትዩ? አሁንም ሌላ ነገር ከሌላ ሰው ጋር እንኳን ግንኙነት ፈጥረሽ ከሌላ ሰው ልትወልጅ ነው ወይ የማለት ነበረ። ማለት ያው ሁለት አባት ማለት ነው፣ የኛው አንድ አባት የኛው አንድ አባት፣ እንደዚህ አይነት ታሪክ ልትፈጥሪ ነው ወይ? ለምንድን ነው ይህን ነገር ማትቋጩት የሚል ነበረ። ሩታ ግን በፍጹም ሀሳቤን አልቀ